እዛ አክስቴ አለች አይደለ? አክስቴ አለች። አንተ ሰፈር አክስቴ አለች አለች እና አሁን አብረን አደግንም። አሁን አብረን አደግንም እንዴ አንተ እኔ እናንተ የተለያየን ቦታ ላይ ያለ ነው። አንተ እናት ያለች እኔ ከልጅነት እኔ ተፈጠረው እና ቤተሰብ እንላክ አንተ እዛ ጋር አባትህን ላከው አባትህን ላከው ያንተን አብረን ያደግነው አብረን ትምህርት ቤት አብረን የተማርነው። ኧረ በእናትህ አንተ አባትህን ላከው። እሺ ወላሂ ላዝም አባትህን ላከው። እኔ እዚህ አንድ ሚቀራለ እኔ ልመልስ ትረዳለህ። አብረን ያደግነውና እኔ ብሩ ምናምን አለ እውነታውን ማወቅ ተናገር መረጃ ካለም ትረዳለህ ነው እንጂ አንዋር ቆይ አሁን አብረን ከትንሽ ጊዜ ከትንሽ ዓመታት በኋላ አብረን እኔ እዛ ሀገር ላይ አልተወለድኩም። ትውልዴ ጅቡቲ ነው የተወለድኩት እንኳን ለራሱ ማለት ነው። አያውቀኝም። እስኪ አባትህን ላከው። እግሩን ያመዋል። እዛ ሰፈራችን ነው። ሊስትሮ ጫማ ሁሉ ይሰፋ ነበር። እዛ አመሞ ጫተር አካባቢ ሊስትሮ ይሰራ ነበር። ከልጅነቱ ገና ከህፃነቱ ጀምሮ አካለ ጎደሎ ነው። አሁን ትምህርት ቤት አብረን ተምረናል። አክስት አለችው። አክስቷ ሳሳደገችው እናቱ በልጅነቱ ነው የሞተችበት። ይሄ ልጁ ያለው እግር ኳስ እጫወታለሁኝ። ከዛ እግር ኳስ እጫወት እናቴ በመኪና አደጋ ሞተችብኝ። እኔ ታሪኩን ሁሉ ሰምቼዋለሁኝ። እኔ ሁሴን አሊ ታገኛለህ። አብረን ያደግነው እኔ አወኩ እኮ የጅርማ ልጅ ነህ። እንደዛ ነው አወኩ። ደግሞ እኔ እናንተም አንግባባም ነበርም። አባትህን አንተ ላክና እኔ ከእናቴ ወርሶ ወጣ ነው አይደል? ግዴታ መግባባት አይጠበቅብንም። የሰው ልጅ ስንት ምስኪኖች አሉ። አንተ ምስኪን እኔ ምስኪን አይደለም ያዋለም ይሉ ግን እውነታውን ተናግረህ እናትህን ባልሆነ ምክንያት ሙታለች ከምትል እውነታውን ተናግረህ አዎ ህመምተኛ ነህ፣ አካለ ጎደሎ ብር ያስፈልግሃል፣ ምስኪን ነህ፣ መታከም ካለብህ ትታከማለህ። ግን ያልሆነ ታሪክ ከምታወራ እውነተኛ እኮ ታሪክን ብታወራ በጣም ብዙ ይረዳሃል። በጣም የሚያሳዝን ታሪክ አለህ እውነታውን ብትናገር ማለት ነው። ግን የሌለ ታሪክ ከምታወራ እንደዛ አንድ ቀን እንኳን ሰላም ለምረን ያስታውሳል። የሆነ ሰዓት ላይ አንዋር አንዴ ቆይ አንዋር ቆይ ታገሰኝ ነው ወንድም። አንድ ጊዜ ወንድማችን እኔ አሁን መጠይቅህ እኔ ምናልባት ካጠገቡ እስኪ አንዋር ቆይ አንዋር አንዴ አንተ ዳውራ ይሄን ሰው ታውቀዋለህ? ምን ልትረዳው አስበህ ነበር? ምን ረድተኸዋል? እንደ ሰው ምን ኃላፊነት ተወጥተሃል? አሁን መጥተህ ለመክሰሱ ችግር የለውም። በየትኛው መንገድ ይሄ ልጅ አካል ጉዳተኛ ነው። በቃ ዋናው ነገር አካል ጉዳተኛ ነው። በቃ ቆይ አሁን አስጨርሰኝ። አካል ጉዳተኛ ነው። ግን አንተ እስኪ ለራስህ ልትረዳው ምን ረድተኸዋል? ምን አግዘኸዋል? ከተዘጋበት ቤት አውጥተኸዋል ወይ ወይስ ይሄ ሰው አልተጎዳም እያልክ ነው ወይ? ምንድን ነው እስኪ ዋናው ጭብጥ አላማ ምንድን ነው? አላማ እስኪ አላማ ልጠይቅ ወንድም ይሆን? ኦኬ እንደዚህ ለጥያቄ ለመመለስ ከፈለግ እኔ በዛን ሰዓት ላይ እኔም እንደሱ አካለ ጎደሎ ባልሆንም ያን ያክል የገንዘብም ወይ ምንም ማድረግ የምችልበት አቅም ላይ አልነበርኩም። እኔ ደግሞ ሲጀመር አሁን አይረዳ ወይ ይረዳ ሳይሆን አካል ጉዳተኛ በአካል ጉዳት አንሻ ዝም በል እስኪ ይጨርስ። የከድሪና አነጋገር ይቅርታ ወጥቶ አንድ ጊዜ አዳምጥ። አዎ አስጨርሰው። ለንግግሬ እሱን ይቅርታ። እኔ እያልኩ ያለሁት ልጁ አያሳዝንም ምናምን መርዳት የለበትም አላልኩም። እኔ ግን ታሪክን እውነተኛ ታሪክን ተናግረህ መርዳት ካለብህ ለእውነተኛ ታሪክ ተናግረህ ተመርዳት ካለብህ ትረዳለህ ነው እንጂ ለምሳሌ ስለ ታሪኩ ተውና እንደ ሰው ልጅ ይሄ ሰው ጉዳተኛ ከነበረ ልትረዳው ያደረከው ነገር ምንድን ነው? አሊያ ደግሞ የኢትዮጵያ ሕዝብ ሊረዳው ተዘጋቢ ምንም የማድረግ አቅም የለውም። አድምጠኛ ቆያ አሁን አድምጠኛ አንድ ጊዜ ልትረዳው ያደረከው ነገር ከሌለ መጀመሪያ እኔን ሀሳብ ተረዳ። እኔ ሰፈሩ ቢረዳ ደስ ይለኛል። ግን እውነተኛ ታሪክን ነው መናገር ካለብህ። እናት ወልዳ ባሳደገች ላይ ወይም ወልዳ እንደዚህ ድዝባረርሽ ላይ ያለ ታሪኳ ታሪክ ሰጥተህ ሰውን እንትን ለማለት ምናምን አሁን እውነተኛ ወንድም ተረጋጋ፣ ወንድም ተረጋጋ እባክህ ወንድሜ።
ብስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የማማቴው ተከታታዮች እንደምናችሁ? ደህና ናችሁ? ቤተሰቦቼ ውዶቼ እንዴት ናችሁ? በሀገርም ውስጥ ከሀገርም ውጭ ያላችሁ ሰላም ናችሁ ወይ? አላችሁ ወይ? ደህና ናችሁ ወይ? በጣም የሚገርመው ነገር በአንድ ታይም በአንድ ጊዜ እንደዚህ እንደ አኑሻ ማለት አንዋር ነው ስሙ፣ ልጁ አኑሻ ይሉታል መሰለኝ። ዩቲዩበርም ነው ቲክቶከርም ነው። በጣም የሚያሳዝነው ነገር በአንድ ጊዜ እንደዚህ እንደሱ እኔንም ይሄ ነገር አጋጥሞኝ ነበረ ውዶችዬ። እና ሰው ሊረዳውና ሰው ሊቆምለት ሰው ሊያሳክመው እግሩን ሊያሳክመው ከጎኑ የሚቆሙትን ሰዎች በመቀይነት በተንኮል እንደዚህ ያድርገው እንዳይረዳ መጥቶ ተነስቶ አንገቱን አንጋጦ ልጁ እንዳይረዳ የታመመን ሰው ውሸታም እያሉ የታመመ ሰው እንዳይረዳ የሚያደርጉ ሰዎች አላህ ይስራቸውን ይስጣቸው። ልጁ እግሩ አጥሮ እግሩ ሽባ ሆኖ በኳስ ነው እንግዲህ ኳስ ያጋጥማል፣ ሊቆረጥም ይችላል። አንዳንዴ ይሄ ሎሚው ነው አሁን ወደ ግራ የዞረበት ልጁና እሱ እንደተናገረው ከሆነ በጣም በጣም የሰው ልጅ ምቀኝነትን የሰው ልጅ ሐሰድን አያችሁት ወይ ውዶችዬ? አንድ ጊዜ እኔ እግሬን ጉልበቴን ታምሜ ፊት አውራሪ ይሄ ሚኪ ፊት አውራሪ ቤት መጥቶ ጠይቆኛል። ፍራውለቴቻ ሊያሳክመኝ ወላሂ ኮሪያዎች ሆስፒታል ገብቶ አሳክምሻለሁ ማማ አይዞሽ ብሎ እኔ ልጄ አናግረ ነው ፊት ያዞሩብኝ ሀበሾች ናቸው። ወላሂ የኛ ሰው ግን በመቀኝነት ቁጥር 1 ወላሂ العظيم። ለምን ሰው ካለው የሚረዳ ሰው ይርዳ። ምን ችግር አለው? ምን ችግር አለው ውዶችዬ? በጣም ነው ያዘንኩት። በጣም ነው ያሳዘነኝ። ይሄ ልጅ ሁሌ ስለ እናቱ ያወራል። ታውቃላችሁ የእናትን ሚዛንና የእናትን ሐቋንና የእናትን መለየት ክብደት ያደረሰበት ያውቃል። ትልቅም ሆኑት ትንሽም ሆኑት እናት በጣም ከባድ ነው። ከእናት ጋር መለያየት እናት ስትርቅ እናት ሁሉም ነገር ናትና በጣም ነው የሚያሳዝነው። ልጁ አላህ አፊያ ያድርገው። እና ለሰው ምቀኛ ሆነው ለሰው ሸር ተንኩል ሰንቀው መተው የሚያገኙት እዚህ ጋር ሲጠይቀው አሁን እዚህ ጋር ቪዲዮ ላይ እንዳያችሁት አንተ ምን ያህል ለዚህ ልጅ ምን ያህል እስኪ ረተኸዋል? ይሄ ልጅ የሆነ ህሊናው እንዲያርፍ ህክምናውን እንዲያገኝ ምን ያህል የረዳኸው ነገር አለ ተብሎ ሲጠየቅ ራሱ መልስ አላገኘም። እና በጣም ያሳዝናል። በጣም ያሳዝናል። ግን ማንም ቢሆን እንደገና ከአብሮ አደግህ አትሰደድ ይላል ያገሬ ሰው። ከሩቅ አይደለም ምቀኛ የሚመጣው ከሩቅ አይደለም። አላህ Subhanahu Wa Ta'ala ሚኪ አሁን ብዙ ሰው ይቦስታል። ብዙ ሰው ነው ያው ከውጪ ሲረዳ ብለው ብር ሲልኩለት የሚሰጣው ማለት ነው። እሱና ማን ነው ማስተራብነት። ምቀኞች ሐሰዶች እኔ እንዳልታከም አርገውኝ ወላሂ ያልሆነ ነገር ተናግረው ያልሆነ ነገር ብለው አጥፍተውብኛል። ግን ምንም የሚገኝ ነገር የለም። አላህ ከጻፈው ውጪ የሚሆን ነገር የለም። እኔ አላህ የጻፈልኝን በላለሁ ጠጣለሁ፣ ወይም አላህ የጻፈልኝን እታከማለሁ፣ ከስቃይም ድናለሁ። ችግር የለውም። ጉልበቴ እንደዛ አብጦ መጥቶ ቀርጾኝ ፍሮሌቴቻ ሊያሳክመኝ ቃል የገባውን ነው። አላመማትም፣ ውሸቷን ነው። ስንት አለ የተቸገረ በየንጦጦ በየምኑ እንጨት የሚሸከሙ በአፊያ እኮ ነው እንጨት የሚሸከሙት እናቶቻችን እንጨት የሚሸከሙት የተለያየ ስራ የሚሰሩት በአፊያ ነው። ሰው አፊያ አጥቶ ተሰበርኩኝ እኔ ድረሱልኝ ብሎ ሜዳ ሲወጣ ግን ለምን እንዳይን ነገር ይደረጋል? በጣም ነው የተናደድኩት ወላሂ በዚህ ሰውዬ። አንድ በሉ። ሁለተኛው ደግሞ ቪዲዮ ይሄ ነጃት መሐመድ መቼስ የሷ ነገር አያልቅም። ሃይማኖት መነገጃ አይደለም። ሃይማኖት አንዴ ሙስሊም ሆንኩ አንዴ ዊጓን ታረጋለች፣ አንዴ ደግሞ መዝሙር ትዘምራለች። እንደዚህ አይነት ሰዎች ደግሞ እንደ ነጃት መሐመድ ዱንያ ላይ ተበራክተው ወይም ሶሻል ሚዲያ ላይ በረካ ሆነው በጣም እንደው በቃ ራሳቸውን አደላድለው እንዲኖሩ የምናደርገው ራሳችንን እኛ ነን። እቺ ልጅ አላህን ተሳድባ ረሱል ሰለላሁ ዐለይሂ ወሰለም ተሳድባ የማንም እምነት መነካት የለበትም። ቀጥ አርቀው ዜድ ጉቺ
እቺ ጉቶ ጉርጥ ከደላሎች ተባብራ ቀጥ አርጋ በባህር 500 ነው 400 ሺህ ከፍለው አስገቧት። ከገባች በኋላም እየሰራች ነው። በጊፍት በምን እየደጎመዋት ነው። አሁን ተነሳችና ደግሞ መዝሙር እየዘመርኩ ነው ብላለች። መቼስ እኔም ጋር የኔ ቤተሰቦችም 1 2 10 ሰው የምትከታተሉኝ አላችሁ 1 2 3ም ብትሆኑ ኦርቶዶክስ እምነት ተከታዮች አላችሁ። የሰው ሃይማኖት መሸቀያ የሰው ሃይማኖት መነገጃ አይደለም። በቃ እሷ በራሷ አይዲያ በራሷ እንትን መታ የሆነ ነገር ተስራ። ግን እምነትን አትራክት ባደረገ እነሱ ለብራቸው እምነትን እሷ አሁን ዮኒ ማኛ እኔ በጌታ ነኝ እያለ እየበጠበጣ ነው። እዛ አንዴ ሙስሊም አንዴ ኦርቶዶክስ አንዴ ጴንጤ የሆነ አዛ በቃ አዛ። እንደዚህ አይነት ሰዎች ከሶሻል ሚዲያ እንዲጠፉ ማድረግ ነው። እልም ብሎ እንዲጠፉ ማድረግ ነው። ወላሂ ማይዘጋባቸው አካውንታቸው ማይዘጋባቸው ሰዎች እየተዘጋባቸው ሁሉ ጊዜ ኮፒ ሊንክ አርጉልኝ እንደዚህ አርጉልኝ እያሉ እየለመኑን ጥሩ እንኳን የሚነጋገሩ ልጆች ማለት ነው። አያችሁ አታች እባብ ነጭ ቅማል የሆነች ይሁን። አሁን ደግሞ በኦርቶዶክስ ስም መታለች። በጣም ነው ማዝነው። እኔ እቺ ልጅ ሀቢባን ያ ሁሉ ቁጭ ብላ የለመነችላትን ሙልጭ አርጋ ሰድባ ዜድን እንደዛ አዋርዳ ጉቺን እንደዛ አዋርዳ አሁን ደግሞ አንድ ጊዜ ጂጂክያ የሆነ አንበሳ ስታወርድላት ጂጂክያን እያመሰገነች ነበር። እንደዚህ የጥቅም ሰዎች አይሆኑ። አላህ መጨረሻችንን ያሳምርልን። ሼር ኮፒ ሊንክ ሼር እና ላይክ እና ሰብስክራይብ እያደረጋችሁ ማማን ቲዩብ አሳድጉልኝ። በጣም ነው ያናደደኝ እዚህ ጋር ሰው ተረባርቦ ሊያግዘው ሲል መከልከል፣ እንደገና በእምነት መጥቶ መጨመላለቅ ምን አስፈለገ? ለምን አስፈለገ? የታመመም አላህ ይድረስለት፣ የተቸገረም አላህ ይፈርጀው። ወላሂ ያ ረቢ ህመምን ታመሜ ችግርም ተቸግሬ ስለማቅ አላህ ሱብሓነሁ ወተዓላ ለሁላችንም ይድረስልን። በሰው ሀገር ያላችሁ ልጆች ደግሞ አላህ ይጠብቃችሁ። ትላንት አሁን ያላጣራሁት ቪዲዮ አለ። በጣም ትጮሃለች ልጅቷ። ጎረቤት ያለችው ሰራተኛ ከፈት አርጋ ስታይ ታረደች ነው እየተባለ ያለው። ግን እንዴት በሽተኛ ሰው አቅሉን የሳተ ሰው የምታስታመመው ሰው ካልሆነ እንዴት ልጅ ናት፣ ደግሞ ትንሽዬ ልጅ ናት። በኦሮምኛ ነው ብዙን አሁን ያስተላለፉት በኦሮምኛ ነው። ልጅቷ ታረደች ተገደለች ተብሎ እባካችሁን የምትሰሩበት ቤት የሚያመው ሰው አቅሉ የሚያመው ጭንቅላቱን የሳተ ሰው ካለ ትክክለኛ የሆነ ሰው ያልሆነ ሰው ካለ ራሳችሁን ጠብቁ። እንብዛት ህፃናት ያሉበት ቤት ደግሞ የአረብ ህፃንና ያበሻ ህፃን አንድ አይደለም። ጂኒ ናቸው። መስኮት ሲባል በር ሲባል ተላጃ ሲባል ከነብ ላይ እንዲሁ እንደ ወዘቃና እንደ ወፍ ሲበሩ ነው የሚወሉት። የተጸዳ ቤት በቦታው አይቀመጥም። መጫወቻ መሆን ነው። ለዚህ ለብር ተብሎ በተለይ ሳዑዲ አረቢያ አላህ ይጠብቃችሁ። ልጅቷ አሁን በጣም እየጮኸች ነው። ግን ስላላጠራው እንዴት ሆና እንደተገደለች በምን ምክንያት እንደሆነ ሙሉ መረጃ ስላሌለኝ ዝም ብዬ ዱዓ አድርጌ ትቻለሁ። ራሳችሁን ጠብቁ። አላህ ይጠብቃችሁ ውዶቼ። ወዳችኋለሁኝ። አላህ ይውደዳችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የሰው ልጅ ለርዝቁ ብሎ ይወጣል፣ እንደ በግ ይታረዳል። ያ